የምታወሩትን ነገር በአማርኛ አስባችሁ በአይምሮአችሁ ደግሞ ወደ እንግሊዘኛ ተርጉማችሁ ስትናገሩ እናንተ አወቃችሁትም አላወቃችሁትም ጊዜ መውሰዱ ስለማይቀር መንተባተባችሁም የማይቀር ነው። ታዲያ እንዴት አድርጋችሁ ነው ሙሉ ለሙሉ በእንግሊዘኛ እያሰባችሁ ያለምንም መንተባተብ እንግሊዘኛን በፍጥነት መናገር የምትችሉት? ዛሬ ለዚህ የሚረዳችሁን 5 ዘዴዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የመጀመሪያው ሌብል ዩር ወርልድ። የኛ ዓለም አለ። ሁሉንም የኛ ብላችሁ የምታስቧቸው ነገሮች በእንግሊዘኛ ሌብል አድርጓቸው። ሌብል ማለት መሰየም ነው። ሰይሟቸው። ራሳችሁን በእንግሊዘኛ ውስጥ ክበቡት፣ እዛ ውስጥ ክተቱት። ያ ማለት በቤታችሁ ውስጥ ያሉ ነገሮችን በእንግሊዘኛ ወረቀት ሊሆን ይችላል ወይም ሌላም ሊጻፍበት በሚችሉ ነገሮች ሁሉ ጽፋችሁ ለጥፉት። የእንግሊዘኛ ስሙ። አብዛኞቻችሁ ቮካብላሪ አያዝልኝም ትሉኛላችሁ። ጽፋችሁ ካስቀመጣችሁት ግን ወደዳችሁ ጠላችሁ የጊዜ ሂደት ነው እንጂ አይምሯችሁ ውስጥ ይቀመጣል። ከዛም ባለፈ ደግሞ አይምሯችሁ በእንግሊዘኛ ስያሜዎቻቸው ይመዘግባቸውና አስተሳሰባችሁን ጭምር በእንግሊዘኛ እንድታስቡ ይቀረጻል። ለምሳሌ ወንበር ላይ ልትቀመጥ ስትል ወንበሩ ላይ ቼር ተብሎ ከተጻፈበት ያን ያህል ትልቁ ምናምን አይደለም፣ እናንተ እንድትመለከቱት ብቻ። ቤት ውስጥ ያሉትን ነገሮች ሁሉ ማታውቋቸውን ጭምር ዲክሽነሪ እያያችሁ ምን ማለት እንደሆነ ከዲክሽነሪ እየወሰዳችሁ ጻፉባቸው። እመኑኝ ለውጡ ቀላል አይደለም። ስራው ቀላል ሊሆን ይችላል፣ ነገር ግን የሚያመጣላችሁ ለውጥ በጣም ብዙ ነው። ቤት ውስጥ ያሉ ነገሮችን በአጠቃላይ አሁን ላይ በእንግሊዝኛ ሁሉንም ላታውቁ ትችላላችሁ። ነገር ግን ቁጭ ብላችሁ ከዲክሽነሪ እያገላበጣችሁ ዲክሽነሪ እያያችሁ፣ አሁን ጊዜው ቀላልም ስለሆነ በአፕሊኬሽንም በዌብሳይትም በዲክሽነሪ እያያችሁ እያንዳንዱን በእንግሊዝኛ ስያሜዎቻችሁ ጻፉባቸው። ካልጋ ስትነሱ ፊት ለፊት የምታዩት ነገር፣ ውጪ ስትወጡ በረንዳ ላይ፣ ሳሎን ስትገቡ፣ መኝታ ቤት ስትገቡ፣ ሁሉም ነገር በእንግሊዝኛ ከተጻፈበት፣ ኢቨን የምተኙበት አልጋ፣ ኢቨን የምትለብሱት አንሶላ፣ ሁሉንም ነገር የምተኙበት አንሶላ፣ የምትለብሷቸው አልጋ ልብሶች፣ ፎጣዎች፣ ሁሉም ነገሮችን በእንግሊዝኛ ስያሜዎች ጻፉባቸውና ለጥፉባቸው። ከዛ በኋላ ሁልጊዜም ከዛ ጋር ያላችሁ ቁርኝት በእንግሊዝኛ ይሆናል ማለት ነው። እንግዲያውስ አንደኛውን ይህንን ካረጋችሁ ይህ ቀላል ልምምድ እውነት ለመናገር በቀላሉ እንድታልፉት አልፈልግም። አብዛኞቻችሁ ትሰማላችሁ፣ አትተገብሩም። ይህን ከተገበራችሁ ለውጡ ከፍተኛ ነው የሚሆነው። ይህ ቀላል ልምምድ አይምሯችሁ ነገሮችን ከእንግሊዝኛ ስያሜዎቻቸው ጋር እንዲያቆራኝ በከፍተኛ ሁኔታ ነው የሚያግዘው። ስለዚህ እናንተ ቀላል ነው ብላችሁ ሳታስቡ በደንብ ትኩረት ሰጣችሁ አድርጉት። ሁሉንም ነገር ትኩረት እንደሰጣችሁት ነው። ኢነርጂ ፍሎ የሚያደርገው ወደ ተኩራችሁበት ቦታ ነው። ስለዚህ እናንተ እዛ ነገር ላይ ስታተኩሩ አንድ ሳምንት በአንድ ወር ውስጥ በእርግጠኝነት የምነግራችሁ ከምታስቡት በላይ እንደ ቁርኝታችሁ ከምታስቡት በላይ ለውጦችን ታዩበታላችሁ። ሁለተኛው በእንግሊዝኛ ለማሰብ የሚረዳን ዘዴ ደግሞ ስታርት ዊዝ ሲምፕል ሴንቴንስስ። ስታርት ዊዝ ሲምፕል ሴንቴንስስ። በቀላል አረፍተ ነገሮች ጀምሩ። በጣም ብዙ ሰዎችን አውቃለሁ በተወሳሰበ አረፍተ ነገሮች ራሳቸው የሚያጨናንቁ ጀማሪዎች ሆነው። ለምሳሌ ያህል ራሳችሁ ማሰብ ያለባችሁ እንደ ምሳሌ ላንሳላችሁ። ሰውነታችሁን ለማዳበር ጡንቻችሁን ለማፈርጠም ስፖርት ቤት ጂም ቤት ሄዳላችሁ። ጂም ቤት ሄዳችሁ የቤቱን ትልቁን ኪሎ ለማንሳት ትልቁን ኪሎ የሚይዘውን ደምቤል ለማንሳት ከሞከራችሁ አይቻልም። ከአቅማችሁ በላይ ነው የሚሆነው። ፍርስትሬት ታደርጋላችሁ። ዳግመኛ አልመጣም፣ ለመሰበር ነው እንደሚሄደው ትላላችሁ። ነገር ግን በትንሹ ከጀመራችሁ ቤት ውስጥ ካለው ትንሽዬው የመጀመሪያ ቀን ስለሆነ ሄዳችሁት ትንሽዬ ዳምቤል ትንሽዬ ኪሎ የሚይዘውን ዳምቤል በማንሳት ከጀመራችሁ በትንሽዬው መስላችሁ ቢልድ እያደረጋችሁ ወደ መካከለኛ ወደ ከፍተኛው ላይ ትደርሳላችሁ በቀላሉ። ነገር ግን በአንድ ጊዜው ትልቁንና ከባዱን
ለማንሳት ከሞከራችሁ ፍርስትሬት አድርጋችሁ ስለምትመለሱ እናንተም በእንደዚህ አይነት መንገድ ማሰብ አለባችሁ። በጣም የተወሳሰቡ አረፍተ ነገሮችን ለመሞከር ለማውራት በዛ ላይም ረጅም ሰዓት ለመቆየት መሞከር ራስን ማጨናነቅ ነው። እኔ አንዳንድ ሰው ያጋጥመኛል። ረጅም ጊዜ እንግሊዝኛ ላይ ሳይቆይ በቃላቶች ሳይጀምር በሲምፕል ሴንቴንሶች ራሱን ሳያዳብር በአንድ ጊዜ ረጅም ሰዓት እንግሊዝኛ ሳላቋረጥ ለማውራት ሞክራለሁ እችላለሁ ብሎ ይንቀሳቀስና የሆነ ሰዓት ላይ ቃላቶች ያጥሮታል። የሆነ ሰዓት ላይ ሴንቴንሶች፣ አረፍተ ነገሮች ከሱ ይሸሻሉ። ያወቃቸው የመሰላቸው ነገሮች ሁሉ ከሱ ብን ብለው ይጠፋሉ። በዛ ሰዓት እንግሊዝኛ ቋንቋ ለእኔ አይሆንም ብሎ ያስባል ማለት ነው። ያ ነገር እንዲሆን አልፈልግም። እናንተም ይህንን አስባችሁ በቃላት ጀምሮ አንደኛ ላይ ያየነው ነው። ቃላቶችን ሌብል አድርጉና እነዛን ቃላቶች አይምሯችሁ ላይ እንዲቀሩ አድርጉ። ያንን ካደረጋችሁ በኋላ ደግሞ ሲምፕል ሴንቴንሶችን መስረት በነዛ ቃላቶች ሊሆን ይችላሉ ወይም በሌሎች ቃላቶች ሊሆን ይችላሉ። ሲምፕል ሴንቴንሶችን መመስረት ያስፈልጋል። ለምሳሌ አም ሃንግሪ እርቦኛል እያልኩኝ ነው። ቀላል ነው። ኢትስ ሃት ይሞቃል እያልኩኝ ነው። ይህም እጅግ በጣም ቀላል ነው። አይ ላይክ ዲስ ቡክ ይህን መጽሐፍ ወድጄዋለሁ እያልኩኝ ነው። እናንተ ልክ እንደዚህ ተመሳሳይ የሆኑ ቀላል ሴንቴንሶችን መለማመድ ትችላላችሁ። ይህ እጅግ በጣም ከምታስቡት በላይ እንግሊዝኛ ላይ ያላችሁን ቆይታ ከፍ ያደርግላችኋል። እንዲሁም ደግሞ በእንግሊዝኛ ለማሰብ የምታደርጉትን ጥረት ያሰምርላችኋል። አጫጭር አረፍተ ነገሮች ለማስኬድና ለመገንባት እጅግ በጣም ቀላል ናቸው። አንዱን ከሌላኛው ጋር ስታገናኙት አጭር አረፍተ ነገር ትሰራላችሁ። ያ ነገር ግን አይምሯችሁ ላይ እንደ ፕሮግራም ይቀመጥና በኋላ ላይ በእንግሊዝኛ እንደልባችሁ ማውራት ስትፈልጉ እነዚህን ማገጣጠም ይሆናል ማለት ነው ስራችሁ። ቅድም ያልኳችሁ ልብ በሉ። ትልቁን ነገር ለመስራት ከፈለጋችሁ፣ ትልቁን ዳምቤል ለማንሳት ከፈለጋችሁ መጀመሪያ በትንሾቹ መስላችሁ ቢውልድ ማድረግ አለባችሁ። ያንን ትልቅ ዳምቤል መቋቋም የሚችል ሰውነት በትንሾቹ ማፈርጠም አለባችሁ። በእንግሊዝኛ ቋንቋ ትልቁን ነገር ማሳካት ከፈለጋችሁ፣ እንደልባችሁ ረጅም ሰዓት ማውራት ከፈለጋችሁ፣ ከሰዎች ጋር እንደልባችሁ መግባባት ከፈለጋችሁ አይምሯችሁ ላይ ቢውልድ መደረግ ያለባቸው መስሎች አሉ። እነዚህ መስሎችን ቢውልድ የሚያደርጉልን አንደኛ ቃላቶች ናቸው። ሌላኛው ደግሞ ሲምፕል ሴንቴንሶች ናቸው። አባባሎች፣ ሴንቴንሶች። እነዚህ በኋላ ላይ እንደልብ መናገር ስትፈልጉ ከአይምሯችሁ ባንክ ውስጥ አውጥታችሁ የምትመነዝሩት ናቸው ማለት ነው። እንደልባችሁ መንዝራችሁ መናገር ስትፈልጉ የቃላት እጥረት አያጋጥማችሁ፣ የአረፍተ ነገሮች እጥረት አያጋጥማችሁ። የእናንተ አይምሯችሁ ውስጥ ስለተቀመጡ ማለት ነው። ስለዚህ እናንተ ማሰብ ያለባችሁ በእንደዚህ አይነት መንገድ ነው እንጂ በአንድ ጊዜ ወይም ደግሞ በደንብ ትሬኒንግ ሳታደርጉ ሳትለማመዱ ትልቁን ነገር ለመሞከር ጥረት አታርጉ። ሁሉም ነገር ቀስ በቀስ ነው የሚሆነው። ስፔሻሊ ደግሞ እኔ ደጋግሜ እነግራችኋለሁ፣ በጣም ብዙ ስካመሮች አሉ። እንግሊዝኛ ቋንቋ በአንድ ሳምንት፣ እንግሊዝኛ ቋንቋ በአንድ ወር። እንግሊዝኛ ቋንቋ ሂደት ነው። እንደዛ ብላችሁ የምታስቡ ሰዎች ደጋግሜ የምነግራችሁ ነገር በአንድ ሳምንት ለመልመድ ሞክራችሁ እምቢ ሲላችሁ እንግሊዝኛ ቋንቋ ላይ ተስፋ ቆርጣችሁ ልክ እንደ ዳምቤሎ በአንድ ሳምንት ቅጥቅጥ አድርጋችሁ ተምራችሁ እምቢ ሲላችሁ በኋላ ላይ አይሆንም ለኔ ብላችሁ ትተውታላችሁ። ነገር ግን በትንሹ መስላችሁ ቢውልድ እያደረጋችሁ ስትሄዱ ሳታስቡት ጭምር ነው። ቋንቋ የሚያስገርመው እናንተ ያጠራቀማችሁት ያከማቿቸው ቃላቶችና አረፍተ ነገሮች ሳታስቧቸው ናቸው መናገር ወደምትችሉበት ደረጃ የሚያደርሷችሁ። ስለዚህ ያንን ስቴፖች መሄድ እንዳለባችሁ፣ ረጅም ጊዜ ሊፈጅ እንደሚችል መጀመሪያ አይምሯችሁን ማሳመን አለባችሁ። በኋላ ላይ ፍርስትሬት እንዳታደርጉ። እንግሊዝኛ ቋንቋ አይገባኝም ብለው የሚያስቡ ብዙ ሰዎች ከዚህ የተነሳ ነው። ስለሱ የሚሰራ ነው ቪዲዮ አለ፣ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሶስተኛው ደግሞ ቶክ ቱ ዩርሰልፍ፣ ከራሳችሁ ጋር ተነጋገሩ። ቶክ ቱ ዩርሰልፍ፣ ከራሳችሁ ጋር ተነጋገሩ። ቀን ሙሉ በእንግሊዝኛ ከራሳችሁ ጋር ተነጋገሩ። ድርጊታችሁን፣ ሀሳቦቻችሁን፣ ስሜቶቻችሁን ግለጹ። ምናልባት እየተራመዳችሁ ከሆነ አም ዎኪንግ፣ እየተራመድኩ ነው። ስትቀመጡ አም ሲቲንግ፣ እየተቀመጥኩ ነው። በእንግሊዝኛ ቋንቋ ከራሳችሁ ጋር በእያንዳንዱ ቅጽበት መናገራችሁ በእንግሊዝኛ እንድታስቡ ይረዳችኋል። ምናልባት እነዛ ነገሮች ሊከብዳችሁ ይችላል። አንዳንድ ቃላቶች በእንግሊዝኛ ላታውቋቸው ይችላላችሁ። ነገር ግን ቀይጧቸው። አሁን ላይ ያ ነገር ካልመጣ
አማርኛና እንግሊዝኛ የምታውቁትን እንግሊዝኛ ከምታውቁት አማርኛ ጋር አዋህዳችሁ ቀይጡት። አሁን ለምሳሌ እኔ ልቀመጥ ነው ከሆነ ልቀመጥ ልትሉ ትችላላችሁ። ምናልባት ሊያስቅ ይችላል አሁን ላይ። ነገር ግን ቤታችሁ ገብታችሁ መቀመጥ ምን ማለት ነው ብላችሁ ዲክሽነሪ ላይ ሰርች አድርጋችሁ ነገ ግን አትደግሙትም። ያን ነገር ነገ ስትቀመጡ በእንግሊዝኛ የምትናገሩ ዛሬ በአማርኛ ብላችሁታል። ነገር ግን የሆነ ሰዓት ላይ ፍሪ ታይም ሲኖራችሁ መቀመጥ በእንግሊዝኛ ምንድን ነው ብላችሁ ሰርች አድርጋችሁ ያንን ነገር ታስተካክሉታላችሁ። እኔ ለምሳሌ ያነሳውላችሁ እንጂ ስለ ብዙ ነገር በየቀኑ ስለሚያጋጥሟችሁ ነገር በእንግሊዝኛ ለመናገር ስትሞክሩ ብዙ ሰው ኮሜንት ላይ ሲያገኘኝም የሚጠይቀኝ ነገር ይሄ ስለሆነ ነው። እንግሊዝኛ ራሳቸውን መናገር ይፈልጋሉ፣ ማነጋገር ይፈልጋሉ። ነገር ግን የቃላት እጥረት ያጋጥሟቸዋል። ያ በሚሆንበት ሰዓት ላይ በዛ ቅጽበት በአማርኛ ቀይጡትና ቤታችሁ ስትገቡ ግን ያንን የተጠቀማችሁትን አማርኛ አስታውሳችሁ ወደ እንግሊዝኛ መገልበጥ ያስፈልጋል። ይህ ውስጣዊ ንግግር የእንግሊዝኛ አስተሳሰብ ጡንቻዎቻችሁን ያጠናክርላችሁ። እንግሊዝኛ ልክ እንደ መስል ነው። ልክ እንደ ሰውነታችን ጡንቻ ነው። የሰውነታችን ጡንቻ ይበልጥ በተለማመደን ቁጥር እንደሚጠነክር ሁሉ እንግሊዝኛም እነዚህ በደንብ በተገበርናቸው ባደረግናቸው ቁጥር ይጠነክራል። ድንገት እነዚህ ነገር ማድረግ ስናቆም ሰውነታችን ድንገት ስፖርት መስራት ስናቆም ወደ ነበረበት እንደሚመለሰው ሁሉ እንግሊዝኛም የሆነ ሰዓት ላይ ለአንድ ሳምንት ለሁለት ሳምንት ጥረት አድርገን በምናቋርጥበት ሰዓት ላይ መልሶ ነው የሚመለሰው ወደ ድሮ ምንም ወደማያውቀው ትንሽም ያወቀውን ነገርም ወደ መርሳት ነው የሚሄደው። ብዙ ሰዎች አይገባኝም ብላችሁ የምታስቡትም በእንደዚህ አይነት ሁኔታ ውስጥ ነው። ለአንድ ወር ቅጥቅጥ አድርጋችሁ ተማሩና ከዛ በኋላ እርግፍ አድርጋችሁ ደግሞ ለሁለት ወር ትተውታላችሁ። ከሁለት ወር በኋላ ስትመለሱ ያን አንድ ወር ሙሉ ቀጥቅጣችሁ የተማራችሁትም ጭምር ጠፍቷል ከአይምሯችሁ። ምክንያት የሆነው ልክ እንደ ቦዲ ስለሆነ እንደ ሰውነት ስለሆነ ነው። ሰውነት ጡንቻውን ለማዳበር ስፖርት ስትሰሩ ይዳብራል። ከዛ ስታቆሙ መልሶ ይመለሳል። እንግሊዝኛም ቋንቋ ተመሳሳይ ነው። ስትለማመዱ ስትማሩ ይመጣል፣ ስተውት ደግሞ ይተዋል። ሶስተኛው ይህንን ይመስላል። ከራስ ጋር መነጋገር ነው በተቻለ አቅም። አራተኛ ላይ ኢመርስ ዮርሰልፍ ኢን ኢንግሊሽ፣ ራሳችሁን በእንግሊዝኛ ውስጥ አስገቡ ወይም ዝፈቁት። ኢመርስ ዮርሰልፍ ኢን ኢንግሊሽ፣ በተቻለ መጠን ራሳችሁን በእንግሊዝኛ ክበቡት። እኔ ይገርመኛል፣ እንግሊዝኛ ቋንቋ ማወቅ ትፈልጋላችሁ፣ ነገር ግን ምን ያህሎቻችሁ ናቸው በእንግሊዝኛ ቪዲዮዎችን የምትመለከቱት፣ የሚነበቡ ነገሮችን የምታነቡት፣ የቴሌቪዥን ፕሮግራሞችን የምታዩት? ራሳችሁ ምን ያህሎቻችሁ ናችሁ እንግሊዝኛ ውስጥ የዘፈቃችሁት? ረጅም ጊዜያችሁን ከአማርኛ ጋር ከጓደኞቻችሁ ጋር አማርኛ ነው የምታወሩት። የምታዩዋቸው ነገሮች አማርኛ ናቸው። የምታነቧቸው ነገሮች አማርኛ ናቸው። የምታዳምጧቸው ነገሮች አማርኛ ናቸው። ስለዚህ እንግሊዝኛ ከእናንተ እየሸሸ ነው። ወደ እንግሊዝኛ መቅረብ ከፈለጋችሁ እናንተን አማርኛ ላይ እንደዘፈቃችሁት ሁሉ እንግሊዝኛ ላይ መዝፈቅ አለባችሁ። የእናንተ መዝናኛ ፊልም ከሆነ ፊልማችሁ እንግሊዝኛ መሆን አለበት። አሁን ላይ ገባችሁ። ነገር ግን ልክ እንደ መስል አስቡት። መስል ላይ አሁን ለውጡን አታዩትም። ስፖርት ስትሰሩ አሁን ላይ ለውጡን አታዩትም የምትሰሩትን ስራ። ነገር ግን በጊዜ ሂደት ለውጡ እየታየ ይመጣል። እናንተም አሁን ላይ ፊልም ስታዩ ላይገባችሁ ይችላል። ያ ነገር ግን አይምሯችሁ ውስጥ ምን እየፈጠረ ነው? እየተመዘገበ ነው። ስፔሻሊ ደግሞ ፊልሞችን፣ ምስሎችን፣ የቴሌቪዥን ፕሮግራሞች በምትመለከቱበት ሰዓት ከምልክት ጋር ስለሆነ ከእይታ ጋር ስለሆነ ያን ምልክትም ጭምር ከንግግሮቻቸው ጋር ከአባባሎቻቸው ጋር አይምሯችሁ ውስጥ እየተቀረጸ ስለሆነ እጅግ በጣም ይረዳችኋል። ልክ እንደ መስል ቢውልድ እያደረጋችሁት ነው። ስለዚህ ራሳችሁ እንግሊዝኛ ውስጥ መዝፈቅ አለባችሁ። ይሄ ምንም ድርድር የሌለበት ሁኔታ ነው። ቀንም ሙሉ ራሳችሁን ታዘቡ። አማርኛ ላይ ረጅም ጊዜያችሁን የምታሳልፉ ከሆነ የእውነቴን ነው የምላችሁ ከእንግሊዝኛ እየራቃችሁ ነው። የተወሰነ ሰዓት መደቡ። እንግሊዝኛ ቋንቋ የምትማሩበትን ቻናሎች ሰሌክት አድርጉና 2፣ 3፣ 4 ሊሆኑ ይችላሉ። ፊልሞች ማየት ሊሆን ይችላል። ሌሎችም ነገሮች የምታዳምጧቸው ነገሮች ይኖራሉ። ለእንግሊዝኛ ቋንቋ ሰዓት መደቡ። በምትዝናኑበት ሰዓት ላይ የምትዝናኑባቸው ነገሮች እንግሊዝኛ አድርጓቸው። በምትማሩበት ሰዓት ላይ የምትማሩባቸው ነገሮች እንግሊዝኛ አድርጓቸው። የመጀመሪያ ቀን ላይገባችሁ ይችላል። በጊዜ ሂደት ግን ያ ነገር ለእናንተ ቀላል እየሆነ ይመጣል። ራሳችሁን ለእንግሊዝኛ ባጋለጣችሁ ቁጥር በተፈጥሮ ማሰብ ትጀምራላችሁ። ይህ ቀላል ነው። 5ኛው ዘዴ ፕራክቲስ ሜክስ ፕሮግረስ። ፕራክቲስ ሜክስ ፕሮግረስ። ልምምድ
ያሳድጋል። ብዙ ጊዜ የሚባለው ፕራክቲስ ሜክስ ፐርፌክት ነው። እኔ ግን ያንን አልቀበለውም። ፕራክቲስ ፐርፌክት ያደርገናል። ፐርፌክት የሚባል ነገር የለም። ፐርፌክት የሚባል ነገር የለም። ወደ ፐርፌክት መቅረብ ይቻላል፣ ግን ፐርፌክት የሚባል ነገር ስለሌለ አብዛኞቻችሁም በጣም አይምሯችሁን የሚፈጥርባችሁ ነገር ምንድን ነው? እኔ ከምጠይቁኝም ነገር ስረዳ ፐርፌክት ለመሆን ትጥራላችሁ። ፐርፌክት ለመሆን አትጣሩ። ፐርፌክት አይኮንም። ነገር ግን ለመሻሻል ሞክሩ፣ ለማደግ ሞክሩ፣ ለማስተካከል ሞክሩ። ስህተትን አትፍሩ። ሁሉም ሰው ይሳሳታል። አብዛኛው ጊዜ ብዙ ሰው ስህተትን የሚፈራው ፐርፌክት ለመሆን ስለሚሞክር ነው። ፐርፌክት ስለማይኮን ስህተትን መፍራት የለባችሁ። ሁሉም ሰው ይሳሳታል። የተወለዳችሁበት ቋንቋ አይደለም፣ የምትማሩት ቋንቋ ነው። የሆነ ሰው ሰምቶ ተምራችሁት የሆነን ሰው አምናችሁ የምትከተሉት ቋንቋ ነው እንጂ እናንተ የተወለዳችሁበትና ከልጅነታችሁ ጀምሮ ያደጋችሁበት ቋንቋ አይደለም። ስለዚህ መፍራታችሁ ሊያስገርማችሁ አይገባም። ስለዚህ በእንግሊዝኛ ማሰብን በተለማመዳችሁ ቁጥር የበለጠ ምቾትና በራስ የመተማመን መንፈስ ይኖራችኋል፣ ከፍርሃት ስትጸዱ። ስለዚህ በተቻለ አቅም እናንተ ራሳችሁ እንደ ፐርፌክት ማሰብ ትታችሁ ራሳችሁን ሊሳሳት እንደሚችል ሰው ያ ነገር ለእናንተ እንዲሁም ካልተሳሳታችሁ ነው መገረም ያለባችሁ፣ የተወለዳችሁበት ቋንቋ ስላልሆነ ማለት ነው። ብዙ ሰው ሲሳሳት እንደተለየ ነገር ይቆጥረዋል፣ ለሱ ብቻ ይመስለዋል። ሁሉም ሰው ተሳስቶ ነው። ሁሉም ሰው ተሳስቶ ነው። ስፔሻሊ የተወለድክበት ቋንቋ የተወለድሽበት ቋንቋ ራሱ ስትማር እየተሳሳትሽ ነው። ችግሩ የመጣው ምንድን ነው? ልጅ እያላችሁ አሁን የምታውቁትን አሁን የምትናገሩትን ቋንቋ ለመድመር ስትሞክሩ ትሳሳታላችሁ። ስትሳሳቱ ግን ማንም የሚጮህባችሁ አልነበረም፣ ማንም የሚስቅባችሁ አልነበረም። እንዲሁም ያበረታታችሁ ነው ያለው። ስትሳሳቱ ያበረታቷችኋል። ለምሳሌ አባትን መጥራት ፈልገ አባ ማለት ፈልገ ባባ ወይም ደግሞ ሌላ ነገር ስትጠራ አባ ለማለት ፈልጎ ከሆነ ይላሉ። ዳቦ ለማለት ፈልገ ስፔሻሊ ዳቦ የተሻለ ምሳሌ ይሆናል ብዬ ነው። ዳቦ ለማለት ፈልገ ባቦ ብትል ዳቦ ለማለት ፈልጎ ነው ተብሎ እንዲሁም ደስ ይለዋል ቤተሰብ። ልጅ ስትሆን ቋንቋ ስትለምድ እንደዛ ነው። ነገር ግን አሁን ላይ ሆነ ትንሽ ስትሳሳት ሰው ይስቅብኛል፣ ሰው እንትን ይልብኛል ብለህ ታስባለህ። ያ ነው ፍራቻን ፐርፌክት ከመሆን ጋር የሚያገናኘው እና ሰዎች ፐርፌክት ለመሆን ስለሚጥሩ ስህተትን የሚሸሹ፣ ስህተትን ሲሸሹ ደግሞ ይበልጥ ስህተትን ይሰራሉ፣ ራሳቸውን ከእንግሊዝኛ ያርቃሉ። ስለዚህ ራስን በተሳሳትክ ቁጥር እንዲሁም አበረታታው። ስለሞከርኩኝ ነው የተሳሳትኩት፣ ባልሞክር እኮ አልሳሳትም፣ እንዲሁም ይህን ለማለት ፈልጌ ነው። ይህንን ነገር አእምሯችሁ ውስጥ አስቀሩ። ብዙ ሰውን ወደኋላ የሚጎትተው እሱ ስለሆነ ማለት ነው። ማስታወስ ያለባችሁ ነገር አንድ አባባል አለ አይደለ? ሮም በአንድ ቀን ውስጥ አልተገነባቸው። ስለዚህ እናንተም በአንድ ቀን፣ በአንድ ጀንበር፣ በአንድ ሳምንት፣ በአንድ ወር የምትገነቡት መስል ላይኖር ይችላል፣ የምታዩት ነገር ላይኖር ይችላል። ነገር ግን ያለማቋረጥ አሁን ያሳየኋችሁ 5ቱ ዘዴዎች ከተገበራችሁ፣ ከዛም ደግሞ ሁሉም ነገር ሂደት አለው አይደለም? ለሂደቱ ታጋሽ ከሆናችሁ፣ ከሁሉም በላይ በሂደቱ ከተዝናናችሁ፣ የእውነቴን ነው የምላችሁ ማትለምዱበት፣ ማትችሉበት፣ በእንግሊዝኛ ማታስቡበት ምንም አይነት ምክንያት የለም። ኮንሲስተንሲ፣ ያለማቋረጥ፣ ታጋሽ ሚሆን ፔሸንት፣ እንዲሁም ደግሞ መዝናናት። ተዝናኑ። ስትሳሳቱ ተዝናኑ። በራሳችሁ ሳቁ። ሞክር ያለው በሉ። በመሞከራችሁ ስኬት ይሰማችሁ። ብዙ ሰው አይሞክርም። ብዙ ሰው የሚስቅባችሁ ያልሞከረ ነው። ስለዚህ በመሞከራችሁ ራሱ መደሰት አለባችሁ። የዛሬው እንግሊዝኛ ለማሰብ የሚረዳችሁን 5ቱ ዘዴዎች ይህንን ይመስሉ ነበረ። እናንተ እስቲ ከ5ቱ የትኛው ይበልጥ ተመቻችሁ? እናንተስ ወደኋላ ሲጎትታችሁ ነበር የትኛው ነው? እስቲ ሀሳባችሁ ሪፍሌክት አድርጉ ኮሜንት ስር፣ ሁላችንም እንወያይበት። የእናንተ ሀሳብ ምንድን ነው? ከ5ቱ የትኛው ነው የወደዳችሁት? እናንተስ እተገብረዋለሁ ብላችሁ ቆርጣችሁ የተነሳችሁት የትኛው ነው? ከዚህ በፊትስ ተግብራችሁት የነበረው? እሺ፣ የመሰነባበቻ ቻሌንጅ አለን። ሁልጊዜ እንደምናደርገው አስተምረን አንለቃችሁ፣ ቻሌንጅ እንሰጣችኋለን። የዛሬው የመሰናበቻ ቻሌንጃችን ምንድን ነው? ዛሬ ካየናቸው 5 ዘዴዎች ተመልክተናል። ካየናቸው 5ቱ ዘዴዎች
ሁለተኛውን ዘዴ ተጠቅማችሁ ሶስት ቀላል ሲምፕል የሆኑ አረፍተ ነገሮችን ትሰራላችሁ ማለት ነው። ከሰራችሁ በኋላ ኮሜንት ስር ላይ ታስቀምጡልኛላችሁ። የራሳችሁን 3 ሲምፕል ሴንቴንስ ሰርታችሁ ኮሜንት ስር ላይ ታስቀምጡልኛላችሁ። አደራችሁን ኮሜንት እያያችሁ እርስ በርስ አትኮራረጁ። የራሳችሁን ቋንቋ በግል ነው የምትማሩት፣ በጋራ አይደለም። መናገር ስትፈልጉ በግል ነው፣ በጋራ አይደለም። ስለዚህ የአንዱን አይታችሁ መድገም ሳይሆን የየራሳችሁን ኮሜንት ስር ላይ አስቀምጡ። ይህ ቻሌንጅ ነው፣ መስራት ያለባችሁ ነው። ኮሜንት ላይ እንኳን ባታስቀምጡ እንደ ራሳችሁ። አንዳንዶቻችሁ አላችሁ ኮሜንት ስር ላይ ማስቀመጥ መጻፍ ማትወዱ ሰዎች፣ ነገር ግን ለራሳችሁ ስሩት፣ ቻሌንጅ አድርጉት ራሳችሁ። ምክንያቱም ቻሌንጅ ከሌለ እድገት የለም። ለዛም ነው እኔ ሁልጊዜ ቻሌንጅ ይዤላችሁ የምመጣው። ይህንን ቻሌንጅ ስሩት። 3 ብዙ አይደለም ያልኳችሁ፣ 3 ከዛም በላይ ብትሰሩ ችግር የለውም። 3 ግን ሚኒመም ነው። 3 የራሳችሁ ሲምፕል ልትሏቸው የምችሉ አይምሯችሁ ላይ ሊቀሩ የሚችሉ ቃላቶቹን ተዋቸው። ሌብል ማድረጉ ግዴታ ነው፣ ቤታችሁ ላይ ሌብል የምታደርጓቸው ናቸው። ነገር ግን ሲምፕል ሴንቴንሶችን ኮሜንት ስር ላይ አስቀምጡ። እሺ፣ ቀጣይ እስክንገናኝ እንግሊዘኛ መረዳት ይከብደኛል አይገባኝም የምትሉ ሰዎች ይህንን ቪዲዮ እየተመለከታችሁ ቆዩኝ። አመሰግናለሁ። ኤስዲ ኢንግሊሽ